ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦች ጨረቃ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ሰላም እንዲሆናችሁ ባለሙሉ ተስፋ ነኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ የምታበረታቱኝ እህቶቼ ውድ የጨረቃ ፋሚሊዎች በጣም እጅግ አድርጌ አመሰግናለሁ። ክበሩልኝ። ሁላችሁንም አላህ ይስጥልኝ። ጀዛኩም አላህ ኸይር። ዛሬ ምን እንግዲህ ቡራና ቅመሟ ማለት ነው እንግዲህ ቤታቸው በሰላም ገብተዋል። ማታ ማለት ነው። ማታ ያው ሰምቻለሁ፣ ደውሌ ነበረ ማለት ነው በሰላም እንደገቡ። እንዲሁም ደግሞ እንትን ኤፍሬም እንግዲህ አገባ ነው ምላሽ ነው አላቅም ብቻ ነበረ ታንትና እዛም ታድመው ነበረ ሁሉም ማለት ነው። እና አይታችኋቸው ሊሆን ይችላል። እና በሰላም መጥተዋል ተውታጅራ ማለት ነው። እና ቤተሰቦች ትናንትና ዞር ዞር ትል ያየሁን ነገር አለ ማለት ነው። ብሩክና ሀይሚን ለይታችሁ የምትሳደቡ ሰዎች እውነት እናንተ እኔ ሁልጊዜ የምናገራለሁ እውነት ለመናገር ማለት ነው። በጣም አላችሁ አንዳንድ ውስጡን ምለው ወድጃ አይደለም። ብሩኬን ምን አለች መሰላችሁ? አንዷ የከሳው ብሩኬ የሰው እንባ ነው፣ የመዳም ቅመሞች እንባ ነው። ማን ነው ብሩኬን የሚጠላና እንደው በሱ የሚያለቅስ በሱ የሚቀየም? እኔ እኮ የሚገርመኝ ነገር ሀይሚን ማለት ነው ሀይሚን ገድፌ ሞቻለሁ ብለሽ አስበሽ ነው ይሄን ጊዜ ማለት ነው። ሀይሚ ብሩኬ የተሰደብባት አትወድም፣ በፍጹም አትወድም። እና ስለዚህ በቃ ሁለቱንም የምትወድ ከሆነ መውደድ አለተበዛ መተው ነው እንጂ ብሩኬ እንዲህ ነው ሀይሚ እንዲህ ናት። ብሩኬ በጣም መልካም ሰው ነው። ማንም ሰው አያዝንበትም፣ ማንም ሰው አያለቅስበትም። እውነት ለመናገር ማለት ነው። እና ሁለቱንም መውደድ ካለባችሁ መውደድ አለባችሁ። እና ለሰው ደግሞ ቅን አሳቢ ነው። በጣም ቅን የሚያስቡ ልጆች ናቸው እና እና ሩህሩህ አዛኝ የሆነ ልጅ ነው ብሩኬ ማለት ነው። ለማንኛውም ሰው በቃ የማያገል ሰውን ለታመመ የሚያግዝ የሚረዳ እዚሁ ራሱ ቁጭ ብሎ ላይፍ ላይ ራሱ አንድ ጊዜ አይታችኋል። አባቷ ነው ምናምን ኩላሊት ታሞ 100,000 ብር ነው ያወጣው ማለት ነው። እና ስለዚህ እናንተ ክብር የሌላችሁ ሰዎች ናቸው እንደዛ የምትሉት ማለት ነው። እና ደግሞ የከሳው በራሱ ጊዜ ነው። ምክንያቱም ምንድነው በራሱ ጊዜ ስፖርት እየሰራ ነው እንዲቀጥን ፈልጋለሁ እያለ ራሱ እያወራ ነው ባፉ። እና ምንም እንደዚህ አይነት ነገር የምትናገሩ ሰዎች እውነት ልቦና አይኖራችሁ። ሁለቱንም በቃ መውደድ ካለባችሁ ሁለቱንም ነው። ምክንያቱም ሀይሚና ብሩክ አንድ ናቸው። የተለያዩ ሰዎች አይደሉም፣ በአንድ ናቸው። እና ስለዚህ እባካችሁ ልቦና ይስጣችሁ ነው የምለው። ሌላ ነገር ምንም አለም የምለው ነገርም የለኝም። እና ቤተሰቦች በሰላም ገብተዋል። እንግዲህ ያቺ ደግሞ የምትፋታቸው አይመስለኝም። ምክንያቱም ልጅቱን እያስገደፈኝ ብዙ ነገር እያለች ነበረ ታንትና ማለት ነው። አይታችኋል ሊሆን ይችላል፣ ሁላችሁም አይታችኋታል በደንብ አድርጋችሁ ብዬ አስባለሁ። የምትናገራቸውን ነገሮች ሰምታችሁ ከሆነ እንግዲህ እዛው ራስሽን ትቺ እንደው ራስሽን ቻይ። ካሁን በኋላ ምንም ነገር እነሱ ጋር መግባትም ምንም ማለት የለብሽም። ልጅቱን በሚያሳድግ መልኩ አሳድጋለሁ ብሏል። ግን ልጅቱ አሁንም ቢሆን ሁላችሁም የምታውቁን ነገር ቢኖር የብሩኬ እንዳልሆነች እመኑ። ምክንያቱም የብሩኬ ልጅ አይደለችም። ግን ቃል ገብቷል ለማሳደግ፣ እንዲሁም ደግሞ አምኖላታል። ምክንያቱም ምንድነው ያ ጭቅጭቅን ስለፈራ ነገርን ስለፈራ እንዲሁም ደግሞ ቅመሟ ጋር እንዳይጣላ ስለፈለገ ከእሷ ጋር ምክንያቱም በተነጋገሩ ሰዓት በቃ ብዙ ትልቅ ጠቦች ይመጣሉ እና ስለዚህ እነኛ ነገሮች በመፍራት መሰለኝ እንጂ ልጅቱ የብሩክ አይደለችም። አሁንም ደግሜ ደጋግሜ እነግራችኋለሁ የብሩክ እንዳልሆነች መሆኑ ሁላችሁም። ስለዚህ ማሳደግ ስላለበት ብቻ አሳድጋታለሁ ብሏል። ምክንያቱም አንዴ የብሩክ ናት ተብሎ ስለተወሰነ ብቻ ማለት ነው። የእሱ ልጅ ግን አይደለችም፣ እመኑ ይሄንን ማለት ነው። እና እዚህ ጋር ደግሞ ልጅ ናት የውሸት ምናምን ሀይሚ እርጉዝ አይደለች ማውቃ ነው ውሸቷ ነው ምናምን እያስመሰለች ነው ምናምን እያለች ነበረ። አንቺም ማስመሰለሽ ይኸው እየኖርሽ ነው ያለሽው አንቺ። እና ስለዚህ ለቀቅ አድርጊያቸው፣ ልጆቹን ይኑሩበት፣ ህይወታቸውን ይምሩበት። ከአሁን በኋላ ማንም ሰው ውስጣቸው እንዲገባ አንፈልግም። ስለዚህ እናንተ ደግሞ ነገሮችን ማሰብ አለባችሁ፣ መተሳሰብ አለባችሁ። ሁለታችሁም በአንድ መሆን አለባችሁ። በአንድ ተሆናችሁ ምንም
ነገር አያቅታችሁም። እኔ አንድ ነገር ለቅመሟ የምናገረው ነገር ቅመሟ የሆነ ችግር ትመጣ ቶሎ ብለሽ እሄዳለሁ የሆነ ውሳኔ የምትወስኒው ነገር ያን ነገር ማቆም አለብሽ። እንደገና ደግሞ ቃላቶች ማስተካከል አለብሽ። ብሩኬም እንደዛው ቃላቶች የምትነጋገሯቸውን ነገሮች በደንብ መጠንቀቅ አለባችሁ። ምክንያቱም እናንተ ህፃኖች አይደላችሁም፣ ትልልቅ ሰዎች ናችሁ። ከአሁን በኋላ ብዙ ነገር ታውቃላችሁ ብዬ አስባለሁ። ከአሁን በፊት ራሱ የተነጋገራችኋቸው ነገር እኔ በፊትም እየተናገርኩ ነበረ። ሚዲያ ላይ የሚወጣ ነገር ሚዲያ ላይ የሚቀር ነገር አትነጋገሩ። በቃ መነጋገር ካለባችሁ በውስጥ ተነጋገሩ። አለተበዛ ካሜራ እየደቀናችሁ ያልሆነ ነገር የሚጸጥን ነገር አትነጋገሩ። ምክንያቱም እናንተ ሁለታችሁ የምትፋቀሩ የምትዋደዱ ናቸው። ምንም አትለያዩም በምንም ምክንያት እና ስለዚህ ሀይምዬ ትትናደጅ የምትናገሪውን ነገር ማወቅ አለብሽ። ገና በቃ እንዴል የሆነች የሆነ የምትነፍሻቸው ነገር በኋላ እንዲጸጽትሽ ያደርግሻል። እንዲሁም ደግሞ ብላችሁ ወልዳችሁ ከብዳችሁ ትኖራላችሁ። በዛ ሰዓት ደግሞ ልጆቻችሁ አሉ እዛ መካከል ያን ነገር ያን ቪዲዮ ያውታል ብዬ አስባለሁ። ስለዚህ ያን ነገር አስቡ፣ ታሳቢ አድርጉ። በቃ ነገሮችን ለማሰብና ለማስተዋል ሞክሩ እና ስለዚህ እናንተ ደግሞ ኦዲየንሶች ደግሞ በቃ እናንተ ለእናንተ ክብር ስላላቸው እነሱም እናንተ የምትሏቸውን በጣም ነው የሚሰሙት፣ በጣም ነው የሚያከብሯችሁ፣ በጣም ነው የሚወዷችሁ። ስለዚህ እናንተም ለዛ ነው ነገሮችን በቃ እንዲሆኑ የማትፈልጉት ማለት ነው እና አንዳንዶቻችሁ ግን ይህን ነገር ደግሞ ያልሆነ ነገር እየተናገራችሁ እነሱን በጣም የሚጎዳ ነገር ባትናገሩ፣ እነሱ የማይሰሩትን ስራ ባትናገሩ፣ እነሱ የማያደርጉትን ነገር ባትናገሩ ጥሩ ነው ብዬ ነው የማስበው እና በዚሁ አጋጣሚ እህታችን በጣም የሆነ ስሟን አላውቀውም፣ ይቅርታ። በዚሁ አጋጣሚ ትትናገር ነበር ትናንትና ቲክቶክ ላይ ማለት ነው። ቲክቶክ ላይ ማለት ሁላችሁም እናንተ የምወዱ ከሆነ የጨረቃ ፋሚሊ ከሆናችሁ አንድ ነው እነሱን ማድረግ ያለባችሁ እንጂ ሌላ ነገር እንትና እንዲ ነው እንትና እንዲ ነው እያላችሁ እየዘቀዘቃችሁ ሰውን አትናገሩ እያለች ነበርና በጣም እውነት ደስ የምትል ልጅ ነበረች እና ይህን ነገር ሁላችሁም አስቡበት ማለት ነው። ምክንያቱም እዚህ ጋ እኛ እነሱን ስለምንወዳቸው ስለምናከብራቸው እናንተንም እንደዛው እንወዳችኋለን፣ እናከብራችኋለን። ሁላችንም መዳን ቤት ያለን ልጅ ነን የምንከታተላቸው ሁላችንም። በቃ እርስ በርሳችን አንጣላ፣ እርስ በርሳችን ያልሆነ ነገር አንባባል። እንዲሁም ደግሞ መጥፎ ቃላቶችን የምትናገሩ ፈጣሪን ፍሩ፣ ለራሳችሁ ፍሩ ብላችሁ እነሱ ምንም አይሆኑ ምንም እኔ አፈር ብይ ብትይ አፈር ጋጭ ብትይ ምንም ነገር አልሆንም። ምክንያቱም አንቺ አወራሽው አንቺ በቃ በአንቺ አፍ ነው የመጣው፣ አንቺ እዛው አወራሽው እዛው ቀረ፣ እኔ ላይ ምንም አይለጠፍም ማለት ነው። እና ስለዚህ እነሱም እንደዛ ናቸው። ስለዚህ ነገሮችን እባካችሁ በማሰብ ብትናገሩ ጥሩ ነው። እንዲሁም ተመቸን ብላችሁ ዋይፋይም ስልክም ተመቸን በእጃችን ነው ብላችሁ ያልሆነ ነገር የምንለቀልቁ ልጆች፣ ያልሆነ ነገር የምትናገሩ ልጆች በቃ ልቦና ይስጣችሁ ፈጣሪ። ምክንያቱም ለእኛ ይሄ ነገር ትክክል ኖርማል ሊሆን ይችላል ብላችሁ ለእናንተ እንኳ ባይሆን ለልጆቻችሁ ሊሆን ይችላል። መቼም ኖራችሁ ታታገቡ ታትወልዱ ቁም የሚኖር ሰው የለም። ማንኛውም ሰው ይወልዳል፣ ያገባል፣ ይዳራል። ስለዚህ የልጅ ልጅ ያያል። በዛ ሰዓት በእናንተ ባይደርስ በልጆቻችሁ ይደርሳል። ያልሆነ ቃላት የምትናገሩ የምትሰደቡ፣ ሰው የሌለበትን ባህሪ የምታስወጡ፣ ያልሆነውን ጠበኛ የምታደርጉ፣ በቃ ያልሆነ ቃላት በመናገር ሰውን ራሱ አደጋ ውስጥ የምጥሉ ልጆች አላችሁ። እናንተ ግን ፈጣሪ እውነት አይምራችሁም፣ ተምር አይምራችሁም። አይምሯችሁን በቃ አስተካክሉ። በቃ ለራሳችሁ የማይደርስበት ለራሳችሁ የማይሆነውን ነገር ለሰው አትመኙ። በቃ ለራሳችሁ ማለት ለራሳችሁ እኮ ያ ነገር ቢሆን እኮ ስንት ነገር ነው የምትሆኑት አይደል? ስለዚህ ለራሳችን ይሆናል ይሄ ነገር ብላችሁ ማሰብ አለባችሁ ያን ነገር እና ሁላችሁም በተቻላችሁ አቅም በቃ የራሳችሁን ውሳኔ ለመወሰን የራሳችሁን ሀሳብ ለመስጠት ነው አይደል? ስለዚህ እያስተዋላችሁ እየተመለከታችሁ ነገሮችን እያሰባችሁ ቢሆን ጥሩ ነው ብዬ ነው የማስበው። እና እነሱ ሁልጊዜም አንድ ናቸው፣ መቼም አይለያዩ። ዛሬ ይመጡላችኋል እንግዲህ ፏ ብትን ብለው በቤታቸው ማለት ነው። እንግዲህ ሚፍታህም በሚገርም አቀባበል ተቀብሏቸዋል ማለት ነው። ለቅመሟም ስጦታ ተበርክቶላታል ማለት ነው። እንግዲህ ቡራም እንደምታወን ነው ፍጹም መጥቷል። እንግዲህ ሁሉም በነገራችን ላይ ጓደኞቻቸው በጣም ከምወዳቸው ጓደኞች አንደኛ ፍጹም ነው፣ ሁለተኛ ቢኪ ነው። በጣም መልካም ጓደኞች ለብሩክ ያሉት ለሀይምም ለብሩክም እውነት የማይቀየሩ እስካሁን ድረስ ያየኋቸው ቢኖሩ እነሱ ናቸው። በተለይ ፍጹሜ በጣም መልካም ልጅ ነው እውነት ለመናገር ማለት ነው። አንዳንድ ነገሮችን ያው ሊያጠፋ ይችላል ሰው እኮ መቼም ሁልጊዜም ንጹህ ነን እኮ እንላለን።
ንጹህ ግን አይደለንም እኮ። ስለዚህ አንዳንድ ጥፋቶች ሊኖርብን ይችላል ማንኛችንም ብንሆን። ግን ያ ነገርም ቢኖር ኖሮ በጣም እውነት የምወደው ልጅ ነው ፍጹሜ። እና ይሄን ጓደኝነትን ይሄን ፍቅርን ሁላችሁም የምትመኙን ነው። ለማንኛችንም ቢሆን መልካም ጓደኛ አላህ ይስጠን። መልካም ጓደኛ መወለድ ቋንቋ ነው በነገራችን ላይ ማለት ነው። መልካም ጓደኛ ምንም ብኮን አብሮህ ገደል ይገባል በምገባበት መንገድ ራሱ ማለት ነው። እና ስለዚህ ተብሩኬ ጎን ሆኖ እንዳይጣሉ እንዲስማሙ እያደረገ ያለ ልጅ ነው ከመጀመሪያ ጀምሮ ከመጣ ጀምሮ ማለት ነው። እንግዲህ የምታውቁት ደግሞ ቢኪም ያው ካሜራውን ደቅኖ ተጎናቸው ያለ ልጅ ነው ማለት ነው። እንግዲህ ይታወቃል በካሜራ ማንነቱ። እንዲሁም ደግሞ ዩቱብ ቻናልም አለው በአንዳንድ ነገሮችም አለ እና ከዛ በተረፈ ደግሞ በጣም ብዙ ጓደኞች አሏቸው። በጣም ብዙ ፋሚሊ ያላቸው እና ፈጣሪ ባርካችሁ። በምትመኙት ሁላ ለሰው ቅን የምታስቡ ናችሁ እናንተ። ለሰው ቅን ስለምታስቡ፣ ለሰው መልካም ስለምታስቡ ለእናንተ መልካሙን ነገር ፈጣሪ ይስጣችሁ ነው የምላችሁ። እወዳችኋለሁ ሁላችሁም። ይህን ቪዲዮ ደግሞ ላይክ እና ሸር ሰብስክራይብ አድርጉኝ። እወዳችኋለሁ የኔ ውድ እህቶች፣ የኔ መልካሞች። ነገሮችን በመመልከት በማሰብ ሁላችሁም ተጎናቸው የምትሆኑ በሙላ መልካም ምኞቴ ነው እና እወዳችኋለሁ።